የምታውቁትን ነገር በማውራት ብቻ የተለመደ ወሬ ማለት ይቻላል ሰዎች ገንዘብ እያተሙ ነው። እናንተስ ይሄንን መስራት ትፈልጋላችሁ? ቀጥታ ወደ ቪዲዮ ከመግባቴ በፊት ለእናንተ የመጀመሪያ ስቴፕ እንዴት አፕላይ ማድረግ እንደምትችሉ የባለፈውን ቪዲዮ ይሄንን ቪዲዮ ማየት እንዳረሱ። ኦልሞስት ብዙ ሰው አይቶ አፕላይ አድርጎ እየተጠቀመ ነው ያለው። አሁን ቀጥታ ወደ አሰራሩ ገባለው። ባለፈው ቪዲዮ እንዴት አፕላይ ማድረግ እንዳለብን፣ ፔይመንት ሜተድ እንዴት ማስተካከል እንዳለብን ነግሬያችሁ ነበር። አክቹአሊ በኔ ፔይመንት መጠቀም ትችላላችሁ ብዬ ነበርና የሆነ ዋርኒንግ መጥቷል። እሱን እንግዲህ ሶልቭ ይደረጋል አይደረግም፣ ባን ሊደረግ ይችላል አይነት ነገር ስለመጣ በኔ መጠቀም አትችሉም። እናንተ ወይ ፓዮነር ወይ ኤርቲም የሚባለውን በቀላሉ አፕላይ ማድረግ የምትችሉትን ፔይመንት ሜተድ ሲስተም ኤርቲም ሊሆን ይችላል። እሱን ትጠቀማላችሁ። በተለያየ ሜተድ ማውጣት የምንችልበትን ሌላ መንገድ ክሬት እናደርጋለን። ምክንያቱም ይሄ እዚህ ጋር እያለ ያለው አካውንቱ እና የአካውንቱ ስምና የሰራችሁበት ፕሮፋይል ስም ማች ማድረግ ከሆነ ሚስ ማች የሚያደርግ ከሆነ አይነት ነገር ስለመጣ ያንን ለጊዜው ሆልድ አድርገን ግን ስራው ላይ ፎከስ እናደርጋለን። የምናወጣበት መንገድ አይጠፋም። ኦልሞስት ያ እሱ እንትን ቢልም ፔይመንት ሜተዱ ሪጀክት ቢደረግም ሌላ ሜተድ አይጠፋም። ዋናው ነገር ምንድነው? ስራው ላይ ፎከስ ማድረግ አለብን። እኔ አሁን 2-3 ኢሜል ክሬት እያደረኩ ነው፣ አፕላይ እያደረኩ ነው። እናንተ እንዴት እንደምታደርጉ አላውቅም። በተለያየ ኢሜል ኦልሬዲ እየገባው ነው። አሁን አንደኛው ላይ እየሰራሁበት ያለውን ማሳየት ጀምራለሁ። ስፖት ይባላል። ያው አሳይቻችኋለሁ ሙሉ ስቴፑን። አሁን ምን ላይ እንደደረስኩ በነገራችን ላይ መፍጠን ምን ያክል ቫልዩ እንዳለው የሚያሳይ ነው። እና እኔ ልክ አፕላይ አድርጌ በአንድ ቀን ውስጥ እቺን ስክሪፕት ሪዲንግ ማለት የተጻፈ ነገር ይሰጣል፣ ያንን ማንበብ ብቻ ነበርና እያነበብኩ 5 ሰራውና 5 ሪከርድ እንዳደረኩ ነገ እሰራለሁ ብዬ ስኪፕ አደረኩት፣ አለፍኩኝ። ልክ ስመለስ ክሎዝድ ሆኗል፣ ይሄ ፕሮጀክት ሞልቷል የሚል መጥቷል። ይሄንን አመለጠኝ ማለት ነው። አሁን ኮንቨርሴሽን ላይ ደግሞ 20 ሰዓት ለኔ ተፈቅዶልኛል። ኦልሬዲ አንድ አካውንት ላይ ኮንቨርሴሽን 20 ሰዓት ነው። 20 ሰዓት ደግሞ በሰዓት $4 ይከፍላል። $4 በ20 ስታባዙ $80 በቀላሉ መስራት የምትችሉበት ስራ ነው። ይሄ ስራ ማለት ፌክ የሆነ ስራ አይደለም፣ ሪል የሆነ ነውና በዚህ መሰረት እኔ ባሳየሁት መሰረት አፕላይ ካደረጋችሁ በትክክል ይሄንን ገንዘብ ታገኛላችሁ። እኔ ለምሳሌ 2.5 ሰዓት ነው የሰራሁት። አሁን ላይ አቬይለብል ብሎ ይሄው ያሳያችኋል። ፔንዲንግ ፎር ዚስ ዊክ ብሎ $9.88 ምንድነው ከእናንተ የሚጠበቀው ምንድነው? እዚህ ጋር ስታርት የሚል ይመጣል። ከዛ ስታርት ስትሉ እንደዚህ ይከፈታል። ይሄ ማለት ስንት እንደሰራችሁ፣ ሚቲንግ ዲስትራክሽን አለ፣ ማይክ ሴቲንግ አለ እዚህ ጋር። ከዛ እዚህ ጋር ለምሳሌ 17.5 ሃውር ሪሜኒንግ ይላል። ከ20 ሰዓት እኔ 2.46 ሰዓት ሰርቻለሁ ከ20 ሰዓቱ ማለት ነው። 20 ሰዓት ለኔ የተቀመጣለ። እያንዳንዱ አፕላይ ያደረገ ሰው 20 ሰዓት እንዲሰራ ይፈቀዳል። ይሄ ለምን መሰላችሁ? ዳታ ኮሌክሽን ነው። ኤአይዎች አማርኛ በደንብ እንዲናገሩ የእኛን ንግግር ወስደው ኤአይ ዳታ ውስጥ ይከታሉ። ዳታ ሴንተር ላይ ሲጭኑ ኤአይዎች ከዛ ተምሮ ነው አማርኛ ማውራት የሚጀምሩት። እኛ የተዛባ አማርኛ ከሰጠን ኤአይዎቻችንም የተዛባ አማርኛ ነው የሚያወሩት። እኛ ትክክለኛ አማርኛ ከሰጠናቸው ኤአይዎች በሙሉ ዳታ ሴንተር ላይ የተጫነውን ስለሚያነቡ ስለሚያወሩ ትክክለኛ አማርኛ ያወራሉ ማለት ነው። ኤአይዎችን እያሰለጠንን ነው ኢንዳይሬክትሊ። ይህንን በዚህ መልኩ እንሰራለን። አሁን የሰራኋቸው እነኚህ ናቸው። ኖርማሊ እዚህ ጋር ጆይን ኮል ብዬ ካልኩ ቀጥታ የሆነ ሰው ኦንላይን አለ፣ ያንን ዳይሬክትሊ ያገናኛል። ያ ደግሞ መልሰ መገናኘት አንችልም እዚህ ጋር ካገኘ ነው ማለት ነው።
አንድ ኮል አድርገን ያ ኮል እንዳለቀ ሌላ ኮል ደግሞ ከሌላ ሰው ጋር ነው የምናደርገው። እዚህ ጋር ከገባን እዚህ ጋር ጆይን ኮል ካልን፣ ግን ደግሞ ኮል ፍሬንድ ካልን እዚህ ጋር ስታርት ሩም የሚላለ እዚህ ጋር ስታርት ሩም ብለን ከጀመርን ሊንክ ይሰጠናል። ያንን ሊንክ ደግሞ እኛ ለጓደኛችን ከላክን ተመላልሰን ለምሳሌ የመጀመሪያ ታይትል ላይ አንድ ሊንክ እንልካለን። ያ 15 ደቂቃ ነው የሚፈቀደው። እዚህ ጋር ለምሳሌ እኔ አንዱን ገብቼ ላሳያችሁ። እዚህ ጋር ስታርት ሩም የሚለውን ጋር ገብቼ ሳሳያችሁ እዚህ ጋር የሚመጡ ነገሮች አሉ። ኖ ባክግራውንድ ኖይዝ፣ ባክግራውንድ ላይ ኖይዝ አለመኖሩ፣ የሚረብሽ ድምፅ፣ የጀርባ ድምፅ እንዳይኖር፣ ጉድ ማይክሮፎን ይላል። ጥሩ ማይክ አለኝ፣ የኔን ድምፅ በትክክል የሚቀርጽ ሪከርድ የሚያደርግ ድምፅ ማይክ አለኝ ማለት ነው። ከዛ ደግሞ ሄድፎን ወይም ሄድፎን ባለፈው አሳይቻችኋለሁ። አይ ቲንክ እንደዚህ መልበስ የምንችልበት ኤርፎን አለኝ እያልን ነው። ሶ ከዛ አንጻር እነኝን ቲክቲክ ታደርጋላችሁ። ይኸው እዚህ ጋር አይ ካን ስታይ ፎር ፉል 15 ሚኒትስ ይላል። ሚኒት ኮል ይላል። 15 ደቂቃ መቀመጥ እችላለሁ ብዬ ነው እንትን የሚለው። ሶ እነኝን ነገሮችን ቲክ 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 ስናደርግ እቺ ደን የምትሏ ትበራለች። አሁን አንዱን ቲክ ባላደርግ ራሱ እቺ አትበራም። ሶ እቺን ቲክ አድርገን ስንጨርስ እንደዚህ ደን እንላለን። ደን ስንል እኔን አስገብቶኛል። እኔ ታምራት ነኝ። እዚህ ጋር ቀይ ሆኜ መጥቻለሁ። ከዛ ይሄን ሊንክ ኮፒ እናርግና ለጓደኞቻችን ሼር ስናደርግ እነሱም መጥቶ እዚህ ጋር ይቀመጣሉ። ኦልሞስት አሁን ይሄንን ካልኩ በኋላ የአንድ እንትን ላሳያችሁ። ይሄ አሁን ከአንድ ሰው ጋር ስናወራ ሪከርድ ያደረግነው ነው። እኔ እዚህ ጋር ቲ እኔ ነኝ፣ ኤፍ ደግሞ ሳምበዲ ፈቲያ፣ ለምሳሌ ስለማታውቋት ችግር የለም ፈቲያ ነች። ከእሷ ጋር ስናወራ ሪከርድ እያደረግን ነበር። ከታች ደግሞ ሪከርዲንጉ እዚህ ጋር ይቆጥራል። አሁን ስታርቲንግ ኢን 10 ሰከንድ ይላል። ከዛ ሲቆጥር ደግሞ ሌላ ፒክቸር ላሳያችሁ። ይኸውላችሁ እዚህ ጋር እየቆጠረ ወደ 2 ደቂቃ ከ39 ሰከንድ ላይ ነበርን። ይሄ እዚህ ጋር ከኔ ጋር የነበረው ልጅ አጋጣሚ ኔትወርክ አስወጥቶት ነበር እና ኮኔክቲንግ ብሎ ከላይ ደግሞ የኔትወርክ ሪኮኔክት እያደረገ እንደሆነ እያሳየ ነበር። እና አንዳንድ ጊዜ ኔትወርክ በሚያስቸግር ቦታ ላይ ከነበርን እንደዚህ አይነት እንትኖች ይመጣሉ። አሁን ይሄ ኔትወርክ ምክንያት በ2 ደቂቃ ተቋርጧል። 2 ደቂቃ ላይ ሲቋረጥ የእናንተ 2 ደቂቃም ሴቭ ይደረጋል። ሁለታችሁም የምታወሩበት አሁን ለምሳሌ 15 ደቂቃ ስንቀመጥ ሁለታችን ለሁለታችንም ነው 15 ደቂቃ የሚቆጥርልን። ለእኔም 15 ደቂቃ ለዛኛውም ከኔ ጋር ለነበረውም ሰው 15 ደቂቃ ይቆጥራል። 4 ጊዜ 15 ደቂቃ ስንቀመጥ 1 ሰዓት ይሆናል። 1 ሰዓት ስንቀመጥ $4 ይቆጥርልናል ማለት ነው። እኛ 20 ደቂቃውን ለምሳሌ ወጥረን ከሰራን በ2 ቀን ውስጥ እንጨርሳለን። 12 ብለን ከፍለን ማለት ነው። በቀን 10 ሰዓት በዛኛውም 10 ሰዓት ከሰራን በ2 ቀን ውስጥ $80 መስራት የምንችልበት ስራ ነው ማለት ነው። ይሄ ስራ መቼም ማይገኝ ነውና እናንተም እንዳያመልጣችሁ ልላችሁ ነው። እንግዲህ አፕላይ አድርጋችሁ እንደጨረሳችሁ እንዴት እንደሚመጣ ላሳያችሁ። እኔ በሁለተኛ ኢሜል ትላንት አፕላይ አድርጌ አሁን እንደ በፊቱ 2 ቀን መቆየት ትተዋለሁ። በእርግጥ ትላንት አፕላይ አድርጌ በ1 ቀን ውስጥ ዛሬ አፕሩቭ ተደርጓል። ላሳያችሁ እንዴት እንደሆነ። ይሄ ኢሜል ይመጣል። ልክ አፕላይ እንዳደረጋችሁ ሪቪው እስኪደረግ ሬዲ እስኪሆን ጠብቁ የሚል አለ፣ ይመጣል። ከዛ ይሄ you are approved and your account is ready ይላል። ከዛ ሌላ ነገር ማድረግ አይጠበቅብንም። እዚህ ጋር ዲስኮርድ ጆይን ብናደርግና ሰዎች የሚያወሩትን ነገር ብናይ አሪፍ ነው። ዲስኮርድ የሌላችሁ አትቸገሩ። እዚህ ጋር ሴትአፕ ፓይአውት ይላል። እዚህ ጋር ስነካው ቀጥታ ወደ ፔጁ ይወስደኛል። እዚህ ጋር ሎጊን ብለን እንገባለን ማለት እኔ በጎግል ስለሆነ ሳይኒን ያደረኩት
እዚህ ጋር እንደዚህ አድርጌ እቺን ክሊክ አድርጌ ገባለሁ ማለት ነው። ኦልሬዲ ይኸው ገብቻለሁ። ምንም አልሰራውም፣ 0 ነው። ሶ ምንም እኔ አሁን ማድረግ ያለብኝ ነገር የለም። እንደ ቅድሙ ስታርት ፕሮጀክት ብዬ ሪከርድ ማድረግ መጀመር ነው። እነኚህ ኢንስትራክሽኖች ናቸው። ኢንስትራክሽኖቹን ኔክስት መስማት ማየት አለብን፣ ምን ምን እንዳለው ቦታዎቹን ያሳያል። ጆይን ኮል የሚለው ለምን እንደሆነ በቋንቋ ምናምን። አይ ቲንክ ይህን ስራ አማርኛ ካለቀ እንግሊዝኛ መስራት እንችላለን ብዬ አስባለሁ። ይኸው እዚህ ጋር ሁለቶቹም ሪከርድ ማድረግ የቱ ጋር እንደሆነ እያንዳንዱ ኢንስትራክሽን አለው። በዚህ ኢንስትራክሽን መሰረት ይኸውላችሁ ኔክስት እያላችሁ ያሳያል። ዘን መጨረሻ ላይ ሌትስ ጎ ብሎ ይከፍታል ማለት ነው። ሶ ከዚህ በኋላ እዚህ ጋር ቀደም እንዳልኳችሁ መታችሁ እዚህ ጋር ጆይን ኮል ስትሉ ቀጥታ እነኚህ ነገሮች ይመጣሉ። እነኚህን ክሊክ ዘን ጆይን ስትሉ ሰርች ያደርጋል። አሁን አንድ ሰው ጆይን ሲያደርግ ይመጣል ማለት ነው። እዚህ ጋር ፔመንት ሜተድ ቀጥታ አስተካክሉ ይላል። ኢንፎርሜሽን ይጠይቃል። እኔ ለምሳሌ ባለፈው እዚህ ጋር ስናስገባ አሳይቻለሁ፣ ስቴፖቹን አሳይቻለሁ። ከዛ ሰሚት እንላለን። ነቲንግ በቃ ገብቷል። እቺን ለማድረግ ነው የመለሰን። ይኸውላችሁ አሁን ሰርች እያደረገ ነው። ይኸው ሳምበዲ መጥቷል። ኮኔክት አድርገናል ከንጉሴ ጋር። አሁን እየሰራው ላሳያችሁ። ሰላም ነው? እግዚአብሔር ይመስገን። ትንሽ ድምፅን ከፍ ብታደርግ አሪፍ ነበር። አይሰማም? አሁን ይሰማል። እሺ፣ ሪከርድ ማድረግ እንችላለን። አይፓድ እየተጠቀምኩ ነው። አዎ፣ ኦኬ። እሺ፣ ክሎዝ አድርጋለሁ። ከአሁኑ አቋርጫለሁ። ለማሳየት ያክል ነው ይሄን የገባሁት። ሶ አሁን የሰራሁትን ይቆጥራል አይቆጥርም ቼክ እናደርጋለን። እስቲ ትንሽ ስለሆነ ሪከርድ ስላላደረግን ሪከርድ አላስጀመርንም። ምንም የቆጠረው ነገር የለም። በዚህ መልኩ መስራት ትችላላችሁ። እንግዲህ ሙሉ ስቴፑን አሳይቻለሁ። ይሄ ዘግይታችሁ ለገባችሁ ነው። ከፈጠናችሁ በጣም ብዙ 3-4 ኢሜል ከፍታችሁ ብዙ መስራት የምትችሉት ስራ ነው። እንዳያመልጣችሁ ለምታውቁ ሰዎች ሼር አድርጉ። ቢኮዝ ይሄ የግል እንትን አይደለም። እኔ የራሴን ድርሻ እሰራለሁ፣ እናንተም የራሳችሁን ድርሻ ትሰራላችሁ። ሌሎቹም የራሳቸውን ድርሻ እንዲሰሩ ማድረግ ነው፣ ማዳረስ ነው። ሶ በዚህ መልኩ ሌሎችንም ጥቀሙ፣ እናንተም ተጠቀሙ። በርቱ። መልካም ስራ። አዲስ ነገር ካለ በሌላ ቪዲዮ እንመጣለን። መልካም ጊዜ